አናምንም የአይን እማኞቹን የጌታን ደቀ መዝሙር አናምንም እነሱ የጻፉትን አናምንም ብለህ ከ600 ዓመት በኋላ የመጣውን ልመንልህ አይደለ? እንግዲህ ካውንስሉ መግለጫ ወጣና እዛ ውስጥ ዋናው ያንተን የገቢ ምንጭ ነክቶብሃል። እሱ ዘይት ማለት ነው። ለምሳሌ የሐዋሳው ኮንፈረንስ መጨረሻ ላይ ሁላችሁም ዘይቱን ሳትይዙ እንዳትሄዱ ብሎ ማስታወቂያ የሚሰራ ሰው ነበር። አተምዳልክ በቃ አንዴ ድኛለሁ፣ ጴንጤ ነኝ፣ የዘላለም ሕይወት አግኝቻለሁ በእምነት በቃ እንደፈለኩ ልሁን እንደፈለክ መሆን ይቻላል አይደል? ማን ነው ያለው? እንግዲህ ከላይ ማሳያችሁ ይሄ የምትመለከቱት ህንጻ እንኳን የተገነባው በዘይት ችርቻሮ እዩ ጩፋ በወላይታ ሶዶ የገነባው 5 ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ ያሉ መጽሐፍ ቅዱስ ላይ ክፈት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። ኦኬ እናንተ መምህር ጌታ ትሉኛላችሁ፣ ኦኬ እንዲህ ነኝና መልካም ትሉኛላችሁ። ኦኬ እኔ እኮ ነው መልስ የጠየቀው። ችግር የለም። ምንድነው ያለኝ? ኢየሱስ ክርስቶስ እኔ ጌታ ያላችሁበት ቦታ አሳዩኝ አይደለ ያለው? ይሄ ነው በቃ ይሄ ነው። ቅዱስ ዳዊትን እንደዚህ ብላችሁ ጠይቁት እስቲ። እግዚአብሔር የሚደሰተው በምን አይነት ሰው ነው ብላችሁ ዳዊትን ስትጠይቁት ዳዊት እንዲህ ይላል፣ እግዚአብሔር የሚደሰተው እንዲህ አለ ዳዊት፣ እግዚአብሔር በምህረቱ በሚታመኑት ይደሰታል አለ።
እግዚአብሔር የሚደሰትበት ሰው በገንዘቡ በጸሎቱ ቸርች ረጅም ዘመን በማገልገሉና በራሱ ጥበብና ማስተዋል በሚደገፍ በሚታመን ሰው ሳይሆን እግዚአብሔር የሚደሰተው በራሱ በምህረቱ በሚታመኑት ነው። ያቆመን መልካምነታችን አይደለም፣ ጸሎታችን አይደለም። ያቆመን የራሳችን መልካም ጽድቅ፣ የህይወት ስርዓታችን፣ ንጽህናችን አይደለም። እስከዛሬ ድረስ ያቆየንና ምህረቱን ያበዛልን ከምህረቱ የተነሳ እንድንኖር ያደረገን እግዚአብሔር ነው። እግዚአብሔር በምህረቱ በሚታመኑት ይደሰታል። እኔ በምህረቱ የምታመን እንጂ በራሴ ስራ በራሴ ድርጊት የምታመን አይደለሁም። ይሄን ቪዲዮ ኮፒ ሊንክ በማድረግ ለሌሎች አጋሩ። ተባረኩ። እኔ እኮ ግራ የገባኝ አሁን ይሄን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። መጀመሪያ ይኸውልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ 1:15 ላይ ታያለሽ። በወንጌል እመኑ ይል ነበረ። በወንጌል እመኑ ሲል ማርቆስ አልነበረም፣ በዛ ሰዓት ሉቃስ አልነበረም፣ ማቴዎስና በዮሐንስና በማቴዎስ ስም የጻፉት ጸሐፊዎችም አልነበሩም፣ ራሱ በቦታውም አልነበሩ። ዌል የዚህን ኡስታዝ ዛሬም ቅጥፈቱን እየተመለከታችሁ ነው አይደል? በቁርአኑ ያፍራል። በእርግጥ ቁርአን ላይ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊዳከ ያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን ሊከበር የሚያደርጉለት ማለት ነው። እንግዲህ ያስቡት፣ ክርስቶስ ተሰቅሎ ሞትን ድል አድርጎ ተነስቶ አርጎ ከ600 ዓመት በኋላ የመጣው ሙሐመድ ቋንቋውን በዛ ማይናገር ሀገሩ ላይ እዛ ያልነበረ ከዛ ወገን ያልሆነ የት ከ600 ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም፣ ግን ለነሱ ተመሰለባቸው። ይሄንን እመኑ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ 4ቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። ሙሐመድ ግን ብድግ ብሎ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን የተመሰለው ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለን ጀስ ሙሐመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም። ኦኬ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ ካሉን ደግሞ ያ የተሰቀለው ማን ነው? ባይዘ የነብይህ አጎት ልጅ ኢብን አባስ ታቲዮስ ነው የተሰቀለው ይላል። ነብይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከ1400 ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርግ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቲዮስ ይባላል ይላል። ነብይህ ከሱ ተማሩ ስላለ ስለዚህ ተመሰለ። ማን ኦኬ በኢሳ ቦታ ታቲዮስ ተመሰለና እሱን ሰቀሉት። ይሄንን እንመን። ማን ይሄንን ያስመሰለው ማለት ነው? አላህ ይሆናል ማለት ነው። 600 ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብለው እየታዘበ ነበር። ዮሐንስ፣ ማቴዎስ የሉም በዛን ሰዓት ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ። ሙፈሲሮች ጋርም ትጣላለህ ወዳጃችን። የእኛን ቶ ከሙፈሲሮችም ትጣላለህ። ለምሳሌ ኢብን አባስ አሁንም የነብይህ አጎት ልጅ ቁርአንን በብቸኝነት ያብራራ የተባለው ኢየሱስ 12 ደቀ መዛሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ፣ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢቭን የነብይህን ሲራ የጻፈው ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 እስከ 103 የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል። የጌታ 12ቱ ደቀ መዝሙርቶች ውስጥ ዮሐንስ ለምሳሌ፣ ማቴዎስ እነኚህ ከ12ቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮች ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው።
ስለዚህ እነኚህን አናምንም፣ የዓይን እማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከ600 ዓመት በኋላ የመጣውን ልመንልህ አይደለ? ሲቀጥል የቁርአን ጸሐፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነብይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል። ይኸው መረጃ። ሙሐመድ ደግሞ እኔ መጽሐፍም ማንበብም አልችል መሐይም ነኝ፣ የኔም ተከታዮች መሐይሞች ናቸው ብሏል። ይኸው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነብይህ እኔ የጻፍኩትን ብቻ ነው ሙሐመድ የሚያውቀው እንጂ እኔ ከጻፍኩለት ውጪ ምንም አያውቅም ካለ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮት ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ኤኒዌይስ ወንጌል ምናምን ኢየሱስ ነበረው አልክ። ወንጌል ራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው። ስለሱ ብስራት እኮ ነው ወንጌል ማለት በራሱ። ዋት ኢዝ ኢንጅል? ኢንጅል ማለት በቁርአን ምንድን ነው? አንድ ቨርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም። ሰማይ ወርደ ምድር ብፈርጥ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሙን ልታመጣልን አትችልም። እኛ ግን ወንጌል ማለት ስለ ልጁ ስለሆነ ራሱ ዜና፣ ራሱ ብስራት፣ እሱ መልካም ዜናችን ነው እና ከተረት ተረት የኡስታዝ መቼ እንደሚወጣና ወይን እንደሚወያይ ጀሌዎቹም ደግሞ እስከ መቼ እንደሚታደጉት 2017 የምናይ ይሆናል። መጽሐፍ ቅዱስ ላይ ክፈት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። ግለጽና አሳየኝ። ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ይሄ መጽሐፍ ቅዱስ ነው። እኛ ምናምነው እኛ አሳየኝ። ቃል በቃል አነባለሁ። ይነበባል። አማርኛ ትችላለህ አይደል? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እሺ። ኦኬ አንብብ። ይኸው እንደዚህ በል። ከዚህ አንብብ። ቁጥር 12 አንስታችሁንም አጥቶ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላችሁ። ኦኬ ምን አላችሁ? ያደረግሁላችሁ ታስታውሳላችሁ። እናንተ መምህር ጌታ ትሉኛላችሁ፣ እንዲህ ነኝና መልካም ትሉኛላችሁ። ኦኬ መልካም መጽሐፍ ቅዱስ ምንድነው የሚለው? ኢየሱስ ክርስቶስ ቃል በቃል ምን አለ መሰላችሁ? መምህርና ጌታ ትሉኛላችሁ እንዲሁ ነኝና እኔ ጌታችሁና መምህራችሁ ሆኜ። አንብብ። ይኸው አስረዳኝ። በስ እየሰማችሁ አይደለ? በትክክል አስረዳኝ። ድምፅን ከፍ አድርገህ አንብብ። በትክክል ድምፅን ከፍ አድርገህ ቁጥር 13 ኦኬ ምንድነው የሚለው? ቁጥር 13 በትክክል አንብብ። እኔ አንብቤ ያለሁ አንብበው ስለ ከነጥያቄው ምልክቱ አንብብ። የቱ ጋር ነው ያሳየኝ? ቅድም ይሄው ቁጥር 13 ምንድነው የሚለው? ምን ይላል? እግራችሁንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላችሁ ያደረግኩላችሁን ታስታውሳላችሁን? ታስተውላላችሁን? ጥያቄ ምልክት አለ። ጥያቄ ነው የጠየቀው። እና ነኝና መልካም ትላላችሁ እናንተ። እንግዲህ እኔ ጌታና መምህር እናንተ እግራችሁን ይኸውልህ ትሉኛላችሁ ነው። አንብብ። አሁን እኔ እያልኩ ያልኩ መጽሐፍ ቅዱስ ይሄው እኔ እያልኩ ያለውን አዳምጥ። ራቆንቆ ይሄው እያልኩ ያለውን አሁን አዳምጥ። አትሸፋፍን። ይሄ መጽሐፍ ቅዱስ ነው አይደለ? እየሰማችሁ አይደለ? ምንድነው የሚለው? ይሄው አይደለም። እኔ ላነብልህ እኮ ነው። ላነብልህ ነው። ቆይ ላነብልህ ነው። ቆይ እኔ ላንብብ። ጠየቁት። ይሄው ላንብብ። እኔ እኮ ቆይ አንብብ ብሎ እኔ እኮ ነው መልስ የጠየቀው። ቆይ ችግር የለም። ምንድን ነው ያለኝ? ኢየሱስ ክርስቶስ እኔ ጌታ ያላችሁበት ቦታ አሳዩኝ አይደለ ያለው? ይሄ ነው በቃ። ይሄው ነው ፈሪ ብቻ። ይሄ ነው ና እስቲ ና። ይሄው ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይኸው ምን ይላል መሰላችሁ? ይኸው ዳግመኛ ተቀመጠም እንዲህም አላቸው ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። ትሉኛላችሁ እንዲሁ ነኝና ምንድን ነኝ? መምህርና ጌታ ትሉኛላችሁ እንዲሁ ምንድን ነኝ? ነኝና። ምንድን ነኝ? ኢየሱስ ያለው ጌታ ነኝና መምህር ነኝና። አያችሁ አይደለ? ስለዚህ ኢየሱስ ክርስቶስ ጌታ ነኝ ብሎ በቃሉ ተናግሯል አልተናገረም? ብሏል አይደለ? አተምዳልክ በቃ አንዴ ድኛለሁ፣ ጴንጤ ነኝ፣ የዘላለም ሕይወት አግኝቻለሁ በእምነት በቃ እንደፈለኩ ልሁን፣ እንደፈለክ መሆን ይቻላል አይደል? ማን ነው ያለው? ማን ነው እንደፈለክ የሚባል ክርስትና ያስተማረው? ለምንድን ነው በመስኮት የምትሰሙት?
ለምንድነው በር ድረስ ገብታችሁ ወደ ውስጥ ማትሰሙት? አታርፈቁም። የምናገረው ነገር አለ። እንደፈለክ የሚባል ክርስትና አለ ወይ? አንዴ ድናል እንደፈለክ እንዳትጾም እንዳትጸልይ። ቸርች በሳምንት 3 ጊዜ የምንገናኘው ከፓስተሩ ጋር ኮንትራክተር ስለሆነ ተፈራርሜ ህንጻ ልገነባ መሰለ እንዴ? በጌታ ፊት ለመሆን ለማምለክ ለመስገድ ለመጸለይ ስትሰግዱ አትታዩም። ለምንድነው አንተ እያየኝ የምሰግደው? አይ ስትጾሙ እኮ አትነግሩንም። ለምንድነው የግብት ጾም ምጾመው? ለአንተ ነው የምነግረው። ሲጀመር ሰግዳችሁ አታቁም። ምጽዋት ስትሰጡ አትታይም። አንተን እያሳየው ነው እንደምሰጠው። በስውር የሚያየኝ አለ በሰማይ። እኔ ለማረገው ነው ሁሉ ዋጋ ይከፍላል። አለቀ። እንደፈለክ በእምነት ድኛለሁ ብለህ አዎ። ጸጋው በምንድን ነው ያዳነኝ? በጸሎት አይደለም። ጸጋው በቁርባን አላዳነኝም። ጸጋው በስግደት አላዳነኝም። ጸጋው በጸሎት አላዳነኝም። ጸጋው በእምነት። በምን አወክ መዳንን? መንፈስ ቅዱስ በውስጥ ያለው አረጋገጠልኝና አንተ አይገባም እንዴ? በእምነት ለተቀበልነው መዳን ውስጥ እኮ መታዘዝ አለ። እና ምንድነው የምታረገው? ህይወት ከፍልለታለሁ። ለምንድነው የምትጾመው? ስለ ዳንኩ። ለምንድነው የምትሰግደው? ስለ ዳንኩ። ለምንድነው ቸርች ሄደህ የምታመልከው የምትጸልየው የምትሰግደው? በጌታ ፊት ስለ ዳንኩ። ለመዳን ምንም አታዋጣም። ምን አዋጣለሁ? ሲጀመርና ተብዬ በክርስቶስ ኢየሱስ ደም የዳንኩ ምንም ማላቅ አሕዛብ የነበርኩ ሰው በኢየሱስ ደም የዘላለም ሕይወት አገኘው። እንደፈለክ መሆን ትችላለህ። ማን ነው ያለው? ሚባል ክርስትና ሚባል እንደፈለክ ሕይወት የለም። ክርስቶስን በመምሰል በጸጋው በመታገዝ በዚህ ዓለም ውስጥ ስንኖር ሕይወት ምልልሳችን የተገለጠ ክርስትና ነው። በሕይወት ነው እንጂ የምንታየው በስራ ስንጾም፣ ስንሰግድ፣ ስንጸልይ፣ መባ ስንሰጥ አንታይም። ድሃ ስንረዳ አንታይም። ስንኖርስ እንታያለን። ክርስቲያን መሆናችን ዋው ይሄ ጴንጤ ነው፣ አረቄ ቤት የለም፣ ጴንጤ ነው አይዋሽም፣ ጴንጤ ነው አይሰርቅም ተብለን የተገለጠ ክርስትና ለመኖር እንሞክራለን። በዛ ላይ ጸጋው ያግዘናል። እየኖርን ነው። አለቀም። ጴንጤዎች መቼ የማረሳው ነገር ቢኖር መጽሐፍ ቅዱስን እንዳነብ የረዱኝ እነሱ ናቸው። የወንጌል አማኞችን በጣም ማመሰግናቸው የዘላለም ሕይወት ቃል ያለበትን መጽሐፍ ቅዱስ እንዳነብ ስላደረጉኝ ነው። ምክንያቱም የክርስቶስ ምልጃ ሲነሳ ኢየሱስ አያማልድም በሚል ተልካሻ ምክንያት ነበር መጽሐፍ ቅዱስን ማንበብ የጀመርኩት። ኢየሱስ ክርስቶስ አማላጅ እንደሆነ፣ ከእርሱ ውጪ ሌላ አዳኝ እንደሌለ፣ በእርሱ ምልጃ ከሆነ ዓለም እንደማይድን ሲመሰክሩ እኔ በማርያም አማላጅነት ነው ዓለም የሚድነው ብዬ እናገር ነበረ። ወንድም እህቶቼ ደግሞ ትክክል እንዳልሆነ መጽሐፍ ቅዱስ ገልጬ እንዳነብ የረዱኝ በጣም እጅግ የተወደዱ ወንድሞቼ ናቸው። አሁን የዘላለምን ሕይወት አግኝቼ በኢየሱስ ክርስቶስ አርፌ ያለሁትኝ እነሱ መጽሐፍ ቅዱስን እንዳነብ ስለረዱኝ ነው። ወንጌላውያን አማኞች ስለ እውነቱ በጣም እጅግ ብዙ ስራ ነው እየሰራችሁ ያላችሁት። ጌታ ኢየሱስ ክርስቶስ ይባርካችሁ፣ ጸጋ ይብዛላችሁ። በጣም ነው። እሺ፣ ሰላም የምትሰሙኝ ሁላችሁ፣ እኔ ዛሬ ለጋሽ እዩ ጥያቄ አለኝ ማለት ነው። እንግዲህ ካውንስሉ መግለጫ ወጣ እና እዛ ውስጥ ዋናው ያንተን የገቢ ምንጭን ነክቶብሃል። እሱ ዘይት ማለት ነው። ለምሳሌ የሐዋሳው ኮንፈረንስ መጨረሻ ላይ ሁላችሁም ዘይቱን ሳትይዙ እንዳትሄዱ ብሎ ማስታወቂያ የሚሰራ ሰው ነበር። የትኛው የእግዚአብሔር አገልጋይ የትኛው ደግሞ ሐዋርያቶቹ ናቸው ዘይት ሲሸጡ ሲያገለግሉ ያየናቸው? አንዳቸውም ሲሸጡ አላየንም። እና ያ ነገር ነው የተነካብህ እና ካንተም ታናሽም ሆኖ በእድሜም ተለቁ እነሱ የቤተ ክርስቲያን የበላይ ኃላፊ ሆኖ ያስተዳድራሉ። እና ለአባቶች የማትገዛ ለቤተ ክርስቲያን የማትገዛ አንተ ከየትኛው ፕላኔት ነው የወረድከው? ከዚህ ምድር አይደለ እንደ የመጣኸው? እኔ ከሰማይ ነው የተቀባሁት። የት ማን ነው ከሰማይ የሚቀባ የተቀባ ከሰማይ ተቀብቷል የሚል የተቀባ አገልጋይም ነብይ ምን አላውቅም። አንደኛ ካንተ በታች ያሉ አንተን የሚከተሉ በሻንጣቸው ብልቃት ዘይት ይዞ እየዞሩ የሚሸጡ ልክ ያንተ ተከታዮች ያንተን ትዕቢት ነው የሚማሩት። አንተ ትክክልም ሁን አትሁን እዛ ጋር ነዛ ካውንስሉ ወይም ከበላይ የሚመሩ እዛ ጋር ኃላፊነት አላቸው። ጥፋት የሚኖርባቸው አንተ ልክ ሁን እነሱ ልክ ይሁኑ። እዛ ጋር የበላይ ሆኖ ተቀምጧል። አባቶች ናቸው። ወደድክም ጠላህም ማለት ነው። እንደዚህ የምታራርቀው የምታራክሰውና የምትንቀው
ሌላው ደግሞ አንድ ነገር ስትል ነበረ ሃኮ ጣፊራን እንትና አይበሹ ጋልባን ዝንሪ ጋለጋና አንተና ኢሶ የሚሻ ገለ አንተ በጠፍር ላይ የሚተኛ እና በጠፍር ላይ ተኝቶ የሚያገለግሉ ሰዎች ማለት ላንተ ምንም ናቸው ማለት ነው። ሲጀመር ጌታ ኢየሱስ ወደዚህ ምድር የመጣው የምድርን ባለጠግነት ሊሰብክልን ሐዋርያቶችን የምድርን ባለጠግነትና ብልጽግና ሊሰብኩ ሳይሆን የጌታ የኢየሱስ ክርስቶስ አዳኝነትን የጌታ ኢየሱስ ክርስቶስን ማዳን ነው የሰበኩልን አባቶችን ማለት ነው። አንተ የኔ አባቶች የምትላቸው በጽድቅ በቅድስና ራፊ ሲሸጡ ዘይት ሲሸጡ አልነበሩም። አንተ ከየትኛው ፕላኔት ነው የመጣው? ለኢትዮጵያ ካንተ ውጭ ሌላ ሰው የለም? ሌላውም እስቲ እንደኔ ስሩና ከዛ በኋላ እስቲ የሰራ ሰው ነው እንዲህ የሚመሰገነው። ምስጋናም ሆነ ክብርህን እዚሁ ተቀብለ ጨርሰሃል። በእውነት በኢትዮጵያ ምድር ላይ ወንጌላውያን አገልጋዮች ከዚህ ከ100 ዓመት ጀምሮ ምንም አሻራ አላደረጉም። በምድራችን ላይ ለወንጌል የከፈሉት የነሱ አሻራ የለም። በእውነት የለም። መጋዘን ምን አዳራሽ ማሰራት ብርቅ ነው? አዳራሽ እኮ ብታሰራ በዘይት ሽያጭ ነው ወንድሜ እንዴ። ለኛ እኮ ኢየሱስ ዋጋ ከፍሏል። ለዛው ልጅ ዋጋ ኢየሱስ ከፍሏል። አንተን የሚከተሉ በጎች የእግዚአብሔርን ቃል የማይፈልጉ በአቋራጭ ሊበለጽጉና በአቋራጭ ሊከብሩ የሚፈልጉ እነሱ ይሸምቱልሃል። ስለዚህ አንተ በዛ በለጠቅ እውነተኛ በእውነት ቅድስና የሞላበት በእውነት እግዚአብሔር ባለበት ቦታ ነው የተባረከው። በዛ ላይ ትዕቢተኛ ነህ። በጣም ጥፋተኛም ሆን በጣም ትዕቢተኛ ነህ። ምክንያቱም ለአባቶች አልገዛም የተናደደ የተቆጣ ለአንተ መኪና ለማጀብ አይደለም ኢየሱስ ወደዚህ ምድር የመጣው ለኮልኮሌ አይደለም። የምትናገረውን እንኳን አታውቅም። ካንተ በታች ያሉ አመፀኞች ናቸው። እንዳንተ አፍሮ ጸጉራቸውን አሳድጎ በየአደባባይ ላይ ትውልድን የሚለቅሙ መበለቶችን የሚያስለቅሱ ምንም አንተ በቅድስና ያመጣው ባለጠግነት የለም። የምድር ባለጠግነት ረጋፊ ነው። አንተ ስለ ኢየሱስ ስበክ እስቲ፣ ስለ ሞተው ስለሚያድነው ኢየሱስ ለመመለስ እንኳን ልብ የለም። በጣም አደገኛ ትውልድ ይነሳላል። የቅድስና ትውልድ መሰለህ እንዴ? ለአባቱ እርሻ የማያርስ ነው ወገኖች፣ ወንድሞች በጎጥ በዘር የትኛው ቅድስና የሰበክላቸው ነው? የትኛው ለአባቱ አቅም ለሌለው እርሻ የማያርስ አፍሮን አሳድጎ እንዳንተ ከዛ በኋላ ዘይቱን በኪስ ይዞ እየሄደ በ100 ብርና በ200 ብር የሚሸጥ እንግባ እስቲ የትውልድ ሀገራችን እኔና አንተ ማለት ነው። እንዳንተ ትዕቢተኛ ማለት ነው የማይታዘዝ። ከዛ ጳውሎስ ወደ ጢሞቴዎስን ጳውሎስ ምን ብሎ ነው የተናገረው? ገስጻቸው ሽማግሌዎችን ነው ያለው? አባቶችን ገስ ዝለፍ ነው ያለው? ወይስ አንተ ከቀኝ ከግራ ወደ ቀኝ ነው ወይ ከቀኝ ወደ ግራ ነው የምታነበው? ማን ነው ከግራ ወደ ቀኝ ነው የምታነበው? ተገልብጦ በግልብጦሽ ማለት ነው። ይኸውልህ ከቀኝ ወደ ግራ የሆነውን ያንተን አካሄድ ብታቆመው ይሻላል። ለነገሩ ምን ታደርግ? እውነት ነው። የማይታዘዝ ትውልድ፣ ለአባቶች የማይታዘዝ ትውልድ፣ ለሽማግሌዎች የማይታዘዝ ትውልድ ከስር ብዙ እያፈራ ነው ያለው። የማይሰራ ዟሪ፣ በየካፌ ላይ ተቀምጦ የደሃዎቹን በስደተኛ ምድር ላይ ያሉት የሚለቅም አጫጆችን ነው ያተረፍኩ። ትቀሰፋለህ፣ ትሰነጠቅ አንተ እኔ እንዳል ደግሞ አሉ ከስር የሚገርም እንዳትናገሩ የእግዚአብሔር ሰው እንዳትናገሩ ትቀሰፈ ያለሽ ትሰነጠቀ። ስማ እኛ በክርስቶስ እውነተኛው መንገድ ለምንሄድ እንዳንቀሰፍ ኢየሱስ ክርስቶስ ለኔ እስከ ወደኛው የኔን ነገር ጨርሷል። ምንም ይቀስፍ የለ። ትክክል ያልሆነውን አንተን ያልገሰጹ አባቶች ታዲያ ማንን ይገስጹ? ደግሞ ትዕቢተኛ ነህ። የትዕቢት አገልግሎት የትም አይደርስም። ክርስቶስ ትሁት ነው። እኔ ትሁት ነኝ በልቤ የህዋ ነኛል። ጳውሎስ እንዳንተ አመፀኛ ነው እንዴ? ደግሞ ጳውሎስን ስም ትጠራለህ? ጳውሎስ ወንጌል ሊሰብክና ወይም ጳውሎስ በገዳዮች እጅ ላይ ወድቆ ነው ስለ ኢየሱስ ክርስቶስ ጳውሎስ በወታደሮች ቢከበብ
እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። እነዚህ ከላይ የምታያቸው የክራይስት አርሚ ቤተክርስቲያን ወጣት ነን የሚሉ ወገኖች በደረሰኝ መረጃ መሰረት የዛች የዩ ጩፋ ሱቅ ዘይት ሻጮች እንደሆኑ ዘይቱን ከሚያከፋፍሉለት ገንዘብ ከሚሰበስቡለት ሰዎች መካከል እንደሆኑ አንዳንድ መረጃዎችን አግኝቻለሁ። እናንተ ወጣቶች ስለሆናችሁ እናንተ ብቻ አይደለም፣ በተለይ ጸጉራችሁን ያጎፈራችሁ ነብይ የሚል ስም የለጠፋችሁ እዩ ጩፋን ለማስመለጥ ፕሮፋይል ፒክቸር ያደረጋችሁ ስለሱ ጥሩ ነገር ወንጌል እየተሰራ ሰው እየዳነ ነው የምትሉ ሰዎች አንድ መልእክት ላስተላልፍላችሁ ፈልጋለሁ። የመጀመሪያው ነገር ሁለት ጊዜ እዩ ጩፋ በሰጠው መግለጫ ላይ ስለታጀብኩኝ ፍራንክሊን የቢሊ ግራሃም ልጅ እሱ ታጅቧል፣ የኔ መታጀብ ምን ችግር አለው? ገና መድፍ ይተኩስልኛል፣ ካሌንደር ይዘጋልኛል፣ እንደዚህ አይነት ነገሮችን ሲያነሳ ተመልክታችኋል። ጉዳዩን ከታገደበት እውነት ዞር ለማድረግ ያሰበ ይመስላል። የታገድከው ሰው ስላጀበክ ምናምን አይደለም። የመጀመሪያው የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን በጅማ ለደረሰው መከራ ወይም ለደረሰው የቤተክርስቲያን ውድመትና የመፍረስ አደጋ በተሰጠው መግለጫ ላይ እግረ መንገድ ነው ስለ እጀባው የተወራው እንጂ የታገድከው በአዋሳ ፕሮግራም ላይ ክሩሴድ ላይ ታጀበ ከገባ በኋላ ከህዝቡ ያለ አግባብ ዘይት በመቸርቸር ገንዘብን ስለዘረፍክ ነው። ፈውስን ሰብከ ያድናል እያልክ ገንዘብ ስለዘረፍክ ነው። ይሄ ደግሞ አንተ የኖርክበት የከረምክበት ነው። እንግዲህ ከላይ ማሳያችሁ ይሄ የምትመለከቱት ህንፃ እንኳን የተገነባው በዘይት ችርቻሮ እዩ ጩፋ በወላይታ ሶዶ የገነባው 5 ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ እያሉ እንትን የሚሉት። የትኛውን ወንጌል ምዕራብ አድርሰ ነው? የትኛውን ወንጌል ሰሜን ላይ አድርሰ ነው? አንተ ያመኑትን ሰዎች በቴሌቪዥን ማስታወቂያና ከአንዳንድ ጥቅመኛ ግለሰቦች ጋር በመተባበር የጥቅም ተጋሪ በማድረግ ሰዎችን ያመኑ ሰዎችን ሰብስበ ይፈውሳል እያልክ ዘይት ከመሸጥ ባለፈ የትኛውን ወንጌል ላላመኑት ሰዎች ሄዳ አደነ ነው? ያላመኑት ሰዎችማ ወይም ከዚህ እምነት ውጭ ያሉ ሰዎች እኮ የሚያውቁህ በተሳሳተ ልምምድህና ድፍረት በሞላበት ከእውቀት በጎደለ አንዳንድ እንቅስቃሴዎችክ ነው። ለምሳሌ በካራቴክ ነው ብዙ ሰዎች የሚያውቁ። ከዚህ በፊት እግርህን በማንሳት አንዳንድ ተላላ የጥቅም ተጋሪ የሆኑ ፓስተርና አገልጋይ ነን የሚሉ ሰዎች ሰይጣን የወደቀን ምናምን ስለዚህ እግር ቢነሳበት ምን ችግር አለ ብለው መጽሐፍ ቅዱሱን የማያውቀውን የራሳቸውን ተሞክሮ መጥቶ አንተ ጋር አካፍለዋል። የታገድከው ግን አሁንም መሰመር ያለበት በዘይት ችርቻሮክ ነው። ዘይቱን ደግሞ የምትሸጠው ይፈውሳል፣ መካንነትን ያድናል እያልክ ነው እዚህ ቪዲዮ ላይ እንዳለ። ይሄ ሐዋሳ ላይ ዘይት የሸጥክበት ቪዲዮ ነው። ምን እያልክ ነው? መካንነትን ያድናል ይፈውሳል እያልክ ነው። አየህ፣ መጽሐፍ ቅዱስ ስለ ዘይት የተናገረው በተለይ አዲስ ኪዳን ላይ 2 ቦታ ብታገኝ ነው። አንደኛው ኢየሱስ ክርስቶስ እነዛን ሐዋርያት ሰባዎቹን 2 አድርጎ በላከበት መጽሐፍ ሐሳብ ላይ ነው። 2 አድርጎ ሲልካቸው ሂዱ አጋንንትን አስወጡ ድዌን ፈውሱ አላቸው እንጂ ቀጥተኛ የኢየሱስ ትእዛዝ ሆኖ ዘይት ይዛችሁ ሂዱ አላላቸው። አይሁዳውያን ግን በነበራቸው ባህል በነበራቸው የመድኃኒት የሕክምና መንገድ ለቁስለኛ ዘይትን ስለሚጠቀሙ ሐዋርያቱ ዘይትን ይዘው ሄደው ነበረ። ያንን በማድረጋቸው ራሱን ችለው ስህተት አይደለም። ይሄን እንዴት አወቅ ካልከኝ ኢየሱስ ክርስቶስ ስለ ደጉ ሳምራዊ በተናገረበት ምሳሌው ላይ ክፉኛ የተደበደበው አይሁዳዊ ወድቆ በነበረ ሰዓት ካህኑ አለፈው፣ ሌዋዊው አለፈው። ያ ደጉ ሳምራዊ መጣና በቁስሎቹ ላይ ዘይት አፈሰሰበት፣ በአህያም ላይ ጫነው፣ እንግዳ ማረፊያም ሄዶ አሳረፈው መጽሐፍ ቅዱስ ይላል። አየህ፣ ዘይትን ለመጀመሪያ እንደ ፈርስት ኤድ የሚጠቀሙበት የሕክምና መንገዳቸው ነበረ። ያዕቆብ ምዕራፍ 5 ቁጥር 13 ጀምሮ ላይ ያለው ሐሳብ ግን ማንም ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌን ወደ እርሱ ጠርቶ ከዛ እነሱም ዘይት ቀብተው ይጸልዩለት፣ ከዛስ በእምነት የሆነ ጸሎት ደዌን ትፈውሳለች ነው የሚለው።
ዘይቱ ይፈውሳቸዋል የሚል ትምህርት የትኛው መጽሐፍ ቅዱስ ላይ ትምህርት ላይ የለም። አንተ ግን ዘይቴ ይፈውሳል እያልክ እየሸጥክ ነው። አየህ፣ ይሄ አጋንንታዊ ትምህርት ነው። የክርስቶስ ኢየሱስ ስም ነው እንጂ የሚፈውሰው የአንተ ዘይት ሊፈውስ አይችልም። በዛ ላይ ደግሞ ከክርስቶስ ትምህርት የራቀ ልምምድ ያለ ገንዘብን በመውደድ የተተበተብክ ግለሰብ እንደሆንክ እናውቃለን። ለዚህ ነው ህዝቡን ዘይት እየቸበቸብክ መበለቲቱን ምስኪኑን በፈውስም በውሸት ተስፋ ከኪሳቸው ገንዘብን እየሞጨለፍክ የራስህን ኢምፓየር እያቋቋምክ ያለው። የሚደግፉም ሰዎች በጭፍንና አንዳንዶቹም በዘረኝነት ተይዘው ነው የሚደግፉ እናውቃለን። ግን እግዚአብሔር ቀን አምጥቷል። አያችሁ፣ ካውንስሉ በጣም ብዙ ጉድለቶች አሉበት። እውነቱን ነው መነግራችሁ፣ በጣም ብዙ ጉድለቶች አሉበት። እስካሁን ድረስ ብዙ ነገር አስተካከል ሲባል ጆሮ ዳባ ልበስ ያለ ነበር የሚመስለው። አሁን ግን ጀመረ። ምን ጀመረ? እንቅስቃሴ። ከማን ጀመረ? ዋነኛ አጭበርባሪ በእግዚአብሔር ስም ከሚነግደው እዩ ጩፋ ከሚባለው ግለሰብ ጀመረ። ስለዚህ ይሄንን ውሳኔ አፕሪሼት አድርገን በትምህርት መስተካከያ እንዲወስድ እንጠይቃለን። ካላደረገ እሱንም ቢሆን ቻሌንጅ እናደርጋለን። ግን የተወሰነው ውሳኔ ስለ ማርሽ ባንዱና ስለ እጀባክ እንደሆነ አድርገ ነገሩን ትዊስት ለማድረግ ሞከረካል። አትታለል። በማይፈውስ ዘይትክ የኢየሱስን ስም ከህዝብ አስጥለክ ዘይት ስለመሸጥ ነው የታገድከው። ቸር ሰንብቱ። ኮፒ ሊንክና ሼር አድርጉ ለብዙ ሰው እንዲደርስ። ተባረኩ።